Now Tanaka quickly on the scene to, well, win it and then lose it. Guimaraes. Pass through, what a ball, Martinelli! ብራዚል አስደናቂ ማገገምና የጃፓን ልብ ሰባሪ ሽንፈት ትላንትና ምሽት 2 ሰዓት ላይ በተካሄደው ወደ 16ቱ ጥሎ ማለፍ ጨዋታ ብራዚል ከጃፓን ያደረጉት የዓለም ዋንጫ አሳዛኝ ሆኗል። ለጃፓኖች ለብራዚል ደግሞ ትልቅ ደስታ ፈጥሮላቸዋል። የዓለም ዋንጫው ድራማ በሂውስተን ብራዚል ከሽንፈት አፋፍ ተመልሳ በ95ኛው ደቂቃ ላይ ያስቆጠረችው ጎል ወደ ቀጣዩ ዙር አሳልፏታል። ጃፓኖች በታሪካቸው ለመጀመሪያ ጊዜ ወደ ሩብ ፍጻሜ ለመሸጋገር ተቃርበው የነበረ ቢሆንም የብራዚል ካራክተር ግን ህልማቸውን አክሽፎታል። የጨዋታው ሁኔታን ስናየው የጃፓን የበላይነት በመጀመሪያው አጋማሽ ታይቶ ጨዋታው እንደተጀመረ ብራዚሎች መቸገራቸው አልቀረም። በ29ኛው ደቂቃ ላይ ነበር ካይሾ ሳኖ የዳኒሎን ደካማ ኳስ በመቀማት ካሲሚሮን አሳልፎ ድንቅ ጎል አስቆጥሮ ጃፓን 1 ብራዚል 0 መሪ በመሆን ወደ ረፍት አመርተው ነበር። ካርሎ አንቸሎቲና ስብስባቸው ቀድመው የመሰናበት አደጋ ተጋርጦባቸው እንደነበር በመጀመሪያው 45 ደቂቃ ላይ እየታየ ነበር። የካሲሚሮ ስህተትና ካሳ በሁለተኛው አጋማሽ በካሲሚሮ በመጀመሪያው አጋማሽ ጎል ገብቶ ነበር። ሆኖም በሁለተኛው አጋማሽ በመጀመሪያ ጎል ላይ ጥፋተኛ የነበረው ካሲሚሮ በ53ኛው ደቂቃ ላይ አስገራሚ የአምባ የሚናፍቅ ንጹህ የጎል ዕድል አባክኖ ሆኖም ግን ከ3 ደቂቃ በኋላ በ56ኛው ደቂቃ ላይ ጋብርኤል ማጋሌሽ የአርሰናሉ ፈርጥ የሆነው ጋብርኤል ማጋሌሽ ያሻገረለትን ኳስ በግንባሩ በመቅጨት ብራዚልን አነቃቃት። ሂውስተን ብራዚል 1 ጃፓን 1 ሆነ። ከዛ በኋላ ቪኒሲየስ ጁኒየር ድንቅ ብቸኛ ስራ ሰርቶ የመታው ኳስ በጃፓኑ ግብ ጠባቂ ሱዙኪ ተደርቦ በአግዳሚው ምሰሶ ተመለሰበት። ጨዋታው ወደ ጭማሪ ሰዓት ሊያመራ አፋፍ ላይ ሲደርስ ነበር። በ95ኛው ደቂቃ ላይ ዋናው ነገር እዚህ ጋር ነው ያለው። በ95ኛው ደቂቃ ላይ ብሩኖ ጉማሬሽ ያቀበለውን ኳስ ተቀይሮ የገባው ጋብርኤል ማርቲኔሊ በረኛውን አናግቶ ከመረብ አሳረፈ። ሂውስተን በደስታ ማዕበል ተናወጠች። እናም ብራዚል 2 ጃፓን 1 በሆነ ውጤት ጨዋታው አለቀ። የብራዚሉ አሰልጣኝ ካርሎ አንቸሎቲ የሰጡት መግለጫ እንደሚከተለው፣ ይህ በዓለም ዋንጫው እስካሁን ያደረግነው ሙሉ ጨዋታ ነው። በመጀመሪያው አጋማሽ ጃፓኖች በተደራጀና መከላከላቸው ከብደውን ነበር። በረፍት ሰዓት ተጫዋቾችን ትዕግስተኛ እንዲሆኑ ነገርኳቸው። ማሸነፍ የሚገባን ጨዋታ ነበር። የስካይ ስፖርቱ ተንታኝ ሳም ብሪቲስን ትዝብቱም እንደሚከተለው አቅርቧል። ብራዚል የሻምፒዮንነት ባህሪ ያላት ያለ ኔይማርም ቢሆን ከተጠባባቂ ወንበር ላይ ተነስተው ጨዋታ የሚቀይሩ ተጫዋቾች አሏት። ነገር ግን ትልልቅ ቀዳዳዎችም አሉባት። አማካይ ክፍሏ በቀላሉ ይጋለጣል። እንደ ማቴዎስ ኩኛ ያሉ ተጫዋቾችም ትክክለኛ 9 ቁጥር አለመሆናቸውን እያሳዩ ነው። አንቸሎቲ አሁንም ምርጥ 11ን አላገኙም ሲል የስካይ ስፖርቱ ጋዜጠኛ ሳም ብሪቲስ ተናግሯል። ብራዚል በቀጣይ ጨዋታ በ16ቱ ማለፏን ስላረጋገጠች በእሁዱ ጨዋታ ኤርሊንግ ሃላንድ የኖርዌይ ወይንም ደግሞ ኮትዲቫር አይቮሪ ኮስት የምትገጥም ይሆናል። ጃፓኖች ግን በታሪካቸው መሪ ሆነው በጎብባቸው የመጨረሻው 3 የጥንካሬ ደረጃ ጨዋታዎች ሙሉ በሙሉ ተሸንፈው መውጣታቸው ትልቅ የልብ ስብራት ሆኖባቸዋል። የዛሬው የብራዚል አሸናፊነት ይገባታል ወይስ በድል ነው ያለፈችው? ካርሎ አንቸሎቲ በዚህ አቋሙ ብራዚልን የዓለም ዋንጫ ሻምፒዮን ማድረግ ይችላል? ሀሳባቸውን ኮሜንት ላይ አስፍሩልኝ። ቪዲዮ ላይክ እና ቻናሉን ሰብስክራይብ በማድረግ እንዳትረሱ። ቻው።